እንግዲህ ከሰሞኑን እንዳያችሁት በቴሌግራም ላይ ብዙ ተሳትፎ የለኝም ሱታፌ የለኝም ያ የሆነበት ምክንያት ደግሞ እስከ ሌሊት 9 ሰዓት እስከ 10 ሰዓት እስከ 11 ሰዓት አሜሪካ ምናምን ያሉት እስኪ መሽባቸው እኛ ደግሞ እስኪ ነጋብን ድረስ ነው እዚህ ጀርመን አንድ ሁለት አለን እዚህ አውሮፓ ኖርዌይ እንግሊዝ እና ደግሞ አየርላንድ 1 3 4 5 6 አሉ ፈረንሳይ ጣሊያን አሉ እንደዚህ ካናዳ እና ደግሞ በአጠቃላይ በብዛት አሜሪካን ሀገር ነው ያሉት አንድ ሁለት ከጃፓን አሉ እነዚህ ሰዓታቸውን የእንቅልፍ ሰዓታቸውን የተዋሉ የሥራ ሰዓታቸውን የተዋሉ እሱን ስንሰራ ነው ከረምነው በዚህ ምክንያት ከቴሌግራም አገልግሎታችን ራቅ ብለን የቆየነው እና መልክቶች ይመጡልኛል ከወፎቼም ከምኖቼም ይመጣሉ ያንን አሰካክቶ እንደገና ጠይቆ ማብራሪያ አግኝቶ ያንን በጥሩ የእጅ ጽሁፍ አድርጎ በለመዳችሁት መልኩ ወደናንተ ለማቅረብ ምንም አልደረሰልኝም ማለት ነውና ግን ሰሞኑ ልክ ስንገላገልና እንዲህ አይነት የምስራች ስንሰማ አንኳኩተን ቆፍረን አልማዙን ስናገኘው ያው የእረፍት ሰዓት ይመጣል እንግዲህ ወደ አገልግሎቱ ተመልሰናል ማለት ነው በዚህ እንግዲህ ዓለማውን ጭንቀት ላይ ነው እንደምትመለከቱት ዓለም ጭንቀት ላይ ናት ባለውበት እዚህ የስደት ሀገሬ እንኳን ወጣ ስንል ሰዎች ማውራት ሲጀምሩ በጣም ብዙ ጭንቀቶችን ታያላችሁ በዓለም ላይ በዚህ ሰዓት የማይጨነቅ ሀገር የማይጨነቅ መንግስት የማይጨነቅ ህዝብ የለም የትኛውም ሀገር ብትሄዱ ጭንቀት ነው ሞትም ምልቂትም ደግሞ በጎርፍ በጦርነት በእሳት በውሃ በረሃብ የሚሞተው በዓለም ላይ ብዙ ነው ማለት ነው እንደ ፍልስጤምና እስራኤል አይነቱን ያያችሁ እንደሆነ እንደ ሊባኖስና እንደ ሶሪያ አይነቶቹን ያያችሁ እንደሆነ እንደ የመን ሱዳን ያያችሁ እንደሆነ ያው ጦርነት ነው ጋዛን ያያችሁ እንደሆነ ከመኖር ወደ አለመኖር የመጣበት ሁኔታ ነው ማለት ነው ያለው እዚህ አውሮፓ አሁን ያለው ጭንቀት የዩክሬንና የራሻ ጉዳይ ከ2 አመት ጭንቀት በኋላ አሁን ትንሽ እየረገበ ነው የሰላም የድርድር መንፈስ እየታየ ነው ብዙዎች ያንን ተስፋ ያደረጉ ነው መንግስታቱ ግን ምን እንዳሰቡ አይታወቅም ግን ጭንቀት ነው የተሳሰሩ ናቸው በኢኮኖሚ የተሳሰሩ ናቸው በፖለቲካ በባህል የተሳሰሩ ናቸው በሃይማኖት የተሳሰሩ ናቸው አንዱ ነገር ሲነካ የብዙዎቹ ነገር ይናጋል ማለት ነው ለምሳሌ የዩክሬንና የሩሲያ ጦርነት የኢነርጂውን ክፍል የሚጎዳ አለ ምክንያቱም በሩሲያ ላይ ጥገኛ የሆኑ ሀገራት አሉ የአፍሪካን ጨምሮ ሌሎች የዓለማችን ክፍሎች አብዛኛው ምርት የሚመረተው በዩክሬን ሜዳ ላይ ስለሆነ የስንዴ ምርት በዛ ምክንያት ጭንቅ አለ በጥቁር ባህር አካባቢ ባለ ጉዳይ ላይ ጭንቅ አለ በእነ ቱርክ አካባቢ ባለ ጭንቅ አለ ብቻ እዚህ ቦታ ነው ጭንቅ የሌለው የሚባልበት የለም ያ ጌታ መድኃኒዓለም ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 24 ላይ የተናገረው የመጨረሻው ዘመን ምድራችን የምታሳየው ለፍጻሜው የሚወስደው ምልክት በገሃድ በዚህ ሰዓት ነው እየታየ ያለው ማለት ነው አውሮፓን ተሻግረን ወደ አሜሪካ እንኳን ስንሄድ አሜሪካ ካናዳ ስንገባ በፊት ካናዳ ሲባል ሰዎች የሰላም የእረፍት እንደገና ደግሞ የተሻለ ትምህርት የሚማርበት የተረጋጋ ኑሮ የሚኖርበት ብለው ነው አሁን ወደ ካናዳ ስትደውሉ ጭንቀት ነው ስራ የለም ሰዎች ጎዳና ላይ እየወጡ ነው የአሳ የእንጨትና የነዳጅ ምርት ላይ ጥገኛ የነበረችው የካናዳ አሁን ፕሬዝዳንት ትራምፕ ከመጣ በኋላ የመጣባት ጥያቄና የኢኮኖሚ የታክስ ጉዳይ ሌላ ተአምር ፈጥሮ አይተናል የካናዳ ገንዘብ መውደቅ የኑሮ ጣሪያ መንካት ይሄ አንደኛው ጭንቀት ነው በመካከለኛው ምስራቅ ስንመለከት ደግሞ የኢራቅ ጉዳይ ከተነሳ የቻይናና የአሜሪካ ፍጥጫ የኮሪያና የሩሲያ ፍጥጫ የታይዋንና የቻይና ፍጥጫ
በአፍሪካ ቀንድ ላይ ያለው ስጋት ያለው አለመረጋጋት ይሄ ሁላ በጣም 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 የሰው ልጆች የሚያማርሩበትና መሽቶ ይነጋልን ይሆን ወይ? ምክንያቱም ዩክሬን ሰላማዊ ሀገር ነበር፣ ብዙ ሰዎች ሰላም ነበራቸው፣ ምንም እንትን ያላቸው ነገር አልነበረም። ነገር ግን መሽቶ ሲነጋ የሆነ ቀን ምድሪቱ ተናወጠች። ያውላ ሚሊዮን ስደተኛ ያውላ ሺህ ሰው ደግሞ ሟች ሆነ። ከሩሲያም ወገን ከዚህም ወገን አሁን መላ አውሮፓን መላ አሜሪካን ያጥለቀለቁት የዩክሬን ሀገር ስደተኞች ናቸው ማለት ነው። ጦርነት በጣም ክፉ ነገር ነው። ጦርነት በጣም ገዳይ ነገር ነው። ጦርነት አዋራጅ ነው። ከለመዳችሁት ከሰፈራችሁ ከወንዛችሁ ከደብራችሁ ከአድባራቱ የሚለይ ክፉ ነገር ነው እና ዓለም ጭንቀት ላት የኛ ሀገሩ ግን የተለየ ነው። ሌላው ጋር ቢጨነቁ ጭንቀታቸውን የሚያረጋጋላቸው ሳይኮሎጂስቶች አሏቸው። ቢታመሙ እየታከሙ ነው። በጦርነት መሃል እየታከሙ ነው። በስደት መሃል ይበላሉ፣ ይጠጣሉ፣ ይቀበሏቸዋል፣ ይማራሉ፣ ይሰራሉ። የዩክሬን ስደተኞች ሲመጡ በዚህ በጀርመን እንኳን አየሁት እያንዳንዱ ጀርመናዊ ቤት ያላቸው ለሶስት ወሪውን ለምናምን ስደተኞቹን እየተቀበለ በቤቱ ያስጠጋቸው ነበር እና ሌላው ጋር ያለው ጭንቀት አዋራም እያራገፉ መከራም እየበሉ ነገር ግን እንደ ሰፈራቸው እንደ ኑሯቸው እንደ አካባቢያቸው ባይሆንላቸው የተሻለ ነገር ነው የሚኖሩት። የኛዎቹ እኛ ጋር ስንመጣ ነው ደስ የማይለው። የኛ መታረድ አለበት፣ ይታረዳል። የሚያሰድዱት አካላት አርደው ነው ሰውን ያርዳሉ በጀርባ በፊት። እኛ ጋር ደስ የማይለው ይደበድባሉ፣ እኛ ጋር ደስ የማይለው ይዘርፋሉ፣ እኛ ጋር ደግሞ መታገት ይጨመርበታል፣ ያግታሉ። ከብትህን ዘርፈው እህልህን ዘርፈው ሚስትህን ደፍረው ልጅህን ደፍረው አንተንም ወንዱን ይደፍራሉ። ሽመልስ አብዲሳ እንደተናገረው በኦሮሞያ ውስጥ ወንድ ይደፈራል። ሸኔ የሚባለው ወንድ ይደፍራል። እንግዲህ ፕሬዝዳንቱ የተናገረውን ነው የምነግራችሁ። አስጸያፊው ነገር አባትን በልጆቻቸው ፊት አባትን በሚስቶቻቸው ፊት የሚደፍሩ ነውረኛና ልቡሳነ ስጋ ጋኔኖች ናቸው ያሉት። የኢትዮጵያው ትንሽ ለየት ይላል። መስጊድ ውስጥ ብትገባ አያድንህም። ከነ ሼኩ ከነ ሐጂው ከነ ኡስታዙ ምዕመናኑን አብሮ ነው የሚያቃጥልብህ። ቤተክርስቲያን ብትገባ ከነ መነኩሴው ከነ ካህኑ ከነ ዲያቆኑ ከነ ምዕመኑ ከነ ቤተክርስቲያኑ ከነ ንዋያተ ቅድሳቱ ነው የሚያቃጥልህ። የኛ ሀገሩ ከበድ ይላል ማለት ነው። በጣም ጫንም ያለ ነው። የኛ ሀገሩ እንደ ጋለ ብረት አይነት ነው። በጣም ይፋጃል፣ በጣም ያቃጥላል። እዚህ የሚያሰድዱት ሰዎች ፖለቲሻኑ የተማሩ ናቸው። ቢያንስ ከአንድ ከፍተኛ የትምህርት ማዕከል በአውሮፓ ደረጃ ተመርቀው የወጡ ናቸው። እኛ ጋር ግን ካድሬ ነው፣ ከሲቪል ሰርቪስ የወጡ ናቸው። እንደ አብይ አህመድ አይነቱ ደግሞ ከአራተኛ ክፍል ወይ ከሰባተኛ ክፍል ቀጥታ ማስተርሱን የያዘ ሰው ነው ማለት ነው። በጣም ከባድ ነው። በጣም ከባድ ነው የዚህ የኛ ሀገሩ ማለት ነው። እና ፖለቲካው ደግሞ የኢትዮጵያው ለግምት አይመችም። በቃ እንደዚህ ሊሆን ይችላል ለመባል እንኳን አይመችም፣ አይጨበጥምም። ደግሞ በጣም የምትጨብጡት ነገር አይደለም። በርቀትም ደግሞ ቢሆን ለማየት አይን የሚያጭበረብር ነው። ፍጥነቱ ደግሞ እንደ ጃፓን ባቡር የፍጥነት ባቡር በጣም እንዲህ ብላችሁ እንደዚህ አይታችሁት እንዲህ ብሎ የሚያልፍ ነው የኛ ሀገሩ የፖለቲካ። ሲቀያየር ልክ እስስት ያስንቃል ሲቀያየርም ማለት ነው። ባናቱ ይደራረባል፣ ይከመራል። ምንም ለመያዝም ለመተንተንም አይመችም ማለት ነው። እና ደግሞ ሲበዛ ውሸት ይበዛዋል። በየትኛውም የፖለቲካ መድረክ ፖለቲካ ከውሸት ጋር የተያዘ ነው። እውነት የሚመስል ነገር ከፊት እያሳየ አብዛኛውን በውሸት የሚሰራ ነው። የኢትዮጵያው ግን እውነት የሚመስል ሙሉ ውሸት ነው።
ቀጣፊ ነው ዋሾ ነው ሃይማኖት እምነት የለም ባህልን የሚጻረር ነው በቃ ሰዎቹ ደግሞ የሚዋሹ ሰዎች ደግሞ ነጭ ሽበት ያወጡ ጸጉራቸው ተመልጦ ጆሮ ግንዳቸውን ያለፈ ማጅራታቸው ጋር የደረሰ በከዘራ የሚሄዱ አንዳንዶቹም የሚዋሹት ሰዎች በዳይፐሩላ የሚጠቀሙ ሰዎች ናቸው በእውነት ዊልቸር ላይ ያሉ በድዳቸው ጥርሳቸው ረግፎ የሚሄዱ ዋሾች ናቸው እሞታለሁ ልጤ ተርሷል መቃብሬ ተምሷል የማይሉ ናቸው ይቀፋል ነፍሱን የራሱ ጉዳይ ነገር ግን ስዩም መስፍንን የሚያክል ትልቅ ሰው ቴሌቪዥን መስኮት ላይ ቆሞ ባድመ ለኛ ተፈርዷል ብሎ ህፃናት በሚያዩት ወጣቶች በሚያዩት ነገ ጋዜጠኛው የፖለቲካ ተንታኙ ሊተቸው የሚችለው ነገር ፍጥጥ ብሎ የሚናገር ነው በቃ አለቃው መለስ ዜናዊ የሆነበት ሰው ዝለል ሲባል ይዘላል ቁጭ በል ሲባል ቁጭ ይላል ማለት ነው ልክ አሁን አብይ አህመድ ቁጭ በል ዝለል ሲላቸው እንደሚዘሉት ማለት ነው እና በጣም የኛ ሀገር ፖለቲካ እንደምታዩት ነው ስለዚህ ሁሉም ደግሞ ይሄንኑ ባህል ነው ይዘው የሚመጡት ተቃዋሚ ፓርቲ ውስጥም ያሉት ይሄን ባህል ይዘው ነው የሚመጡት አብዛኛው በአፍሪካ ምን በለው አንዳንዶቹ ቦታ በእውቀት በትምርት ይመጣሉ አብዛኛው በኢትዮጵያ ግን የምናየው አብዛኛው የደሃ ልጅ ነው የደሃ ልጆች ናቸው ወደ ፖለቲካው የሚመጡት አብዛኛው የሀብታሙ ልጅ ባለጸጋው ልጅ በእውቀት በትምርት ጂኒየስ የሚባለው ወደ ፖለቲካው አካባቢ አይመጣም ወደ የመከላከያውን ዘርፍ ለመያዝ አይመጣም መከላከያ አካባቢ ያሉት ሰዎች ባጥር ሲዘሉ የነበሩ ፎርፌ ሲመቱ የነበሩ ከ8ኛ ክፍል ያቋረጡ ማንበብ መጻፍ የማይችሉ ሰዎች ናቸው እና እንጀራ መብላት አቅቷቸው የሚሰሩት ስራ አጥተው የሚቀጠሩበት ቦታ ጠፍቷቸው ለምን ወታደር ቤት ሄጄ እዛ የሚሆነውን አልሆንም ብለው የገቡ ሰዎች ናቸው አብዛኞቹ ምርኮኞች ናቸው ለምሳሌ አሁን የኢትዮጵያን መከላከያ ሚኒስቴር የሚመሩ ሰዎች ምርኮኞች ናቸው በወያኔ የተማረኩ በምንም መስፈርት ምርኮኛ የወታደሮች አለቃ ሊሆን አይችልም በኢትዮጵያ ግን የማይቻል ነገር የለም የወታደሮች አለቃ የሚሆነው ሰው በጣም ጀግና በጣም ብዙ ጦርነት የመራ በጣም ብዙ ጦርነት ያሸነፈ በእሳት ውስጥ የሾለከ ምን ያለ ነውና ሲያወራም እሱን ለመሆን ነው ሰው የሚጥረው በኢትዮጵያ ግን የጦር መሪዎቹ ምርኮኞች ናቸው እንዳለ የወያኔ የሻቢያ ምርኮኞች ናቸው እና ወታደሮቻቸው ፊት ሲቆሙ የሚያወሩት ነገር የለም ምክንያቱም ታሪካቸው ምርኮ ነው ወጥ ቤት የነበሩ ናቸው መስገብ ቤት የነበሩ ናቸው ግን ዘራቸው ይተከማቸው ዘራቸው ኦሮሞ ስልጣን ላይ ሲወጣ ስልጣን ላይ የሚወጡ አማራ ስልጣን ላይ ሲወጣ ስልጣን ላይ የሚወጡ ትግሬ ስልጣን ላይ ሲወጣ ስልጣን ላይ የሚወጡ ናቸው ዘራቸው ነው የሚጠቅማቸው ማለት ነው ዘራቸው ነው የሚጠቅማቸው ሲወጡ ደግሞ ልክ እንደ ተራቡ ነው የሚመጡት ካድሬ ይሁን ምን ይሁን ሚኒስትር ይሁን ምን ይሁን ተርቦ ነው የሚመጣው ጭቃ ቤት ውስጥ የኖረ ነው ገጠር መደብ ላይ ያደገ ነው ባዶ እግሩን የኖረ ነው እድልና አጋጣሚ ካድሬን መርጦት ወደዚህ ቦታ ሲያመጣው የሚታየው ረሃቡን የሚያስታግስበት ነው ለዚህ ነው አያችሁ በጭቅጨቃ እስከናቆመው አሁን ገንዘብ አጥተው እስኪተው ድረስ የአብይ አህመድ የ6 ዓመት የመንግስቱ አገዛዝ በተለይ ኦሮሚያ ስትሄዱ ግብዣ ነው አለቀ ዛሬ ስብሰባ ነው ግብዣ ነው ዛሬ ስልጠና ነው ግብዣ ነው መብላት መጠጣት ይሄ ድህነት የፈጠረው ነው ረሃብ የፈጠረው ነው ሰቀቀን በሰቀቀን ውስጥ ያደጉ ናቸው እገሌ ከገሌ የለም በሰቀቀን ውስጥ ያደጉ ናቸው እና ያንን ሰቀቀናቸው ነው የሚወጡት ግማሹ ሴት ሲመኝ የኖረ ነው አሁን ባለበት ቦታ ከ4-5 ሴት ጋር መተኛት ከ4-5 ሴት መውለድ መጨማለቅ ይሄ ነው የሚታየው ማለት በጣም ከባድ ነው ማንኛውንም ብትሉት ይሄ ነው የምትሉትን ሰው አምጡት ደግሞ ደሃ ሆኖ ስልጣን የያዘ ሰው አለቃውን በጣም ነው የሚያከብረው ምክንያቱም የእውቀት ለዓለም የሚሆን የሚሸጠው ዕውቀት ስለሌለው ያንን ዕውቀቱን የሚገዛው ስለሌለው ያለው አማራጭ ከዚያ የስልጣን እርከን ከወረደ እከካም ነው የሚሆነው አመዳም ነው የሚሆነው በቃ የአሸቦቃ ነው የሚሆነው እና ጥሏቸው የሄዱት የመንደር ጠላ አብሯቸው ሲጠጣ ጫት አብሯቸው ሲቅም ከነበሩት ጓደኞቹ እንኳን መቀላቀል አይችልም ስለዚህ ያለው አማራጭ አርግ የሚባለውን ያደረገ ይቀመጣል ማለት ነው አድርግ የተባለውን ያደረገ ይቀመጣል ማለት ነው ስለዚህ የኢትዮጵያ ፖለቲካ
እንግዲህ የአፍሪካውን የምኑንም ማማይታ ኢትዮጵያ ውስጥና አብዛኞቹ እናቃቸዋለን በስራ አጋጣሚ እናቃቸዋለን በመንደር በሰፈር እናቃቸዋለን ስትመለከቷቸው አብዛኛዎቹ የደሃ ልጆች ናቸው ከዚህ ቦታ መውረድ አይፈልጉም ሚኒስትር ሆነው እኮ ኒውዮርክ ሄደው ህንጻውን በማየት 2 ቀን እዛ ስር ቆመው የሚውሉ አሉ ለፓርላማ ተመርጠው መጥተው ህንጻው እንዳይወድቅባቸው እንደሚሉ አሉ በሊፍት ውስጥ ለመሄድ የሰው ጭምቅ አርገው ይዘው በላያቸው ላይ ሽንታቸውን ጭርቅ ሲያደርጉ የነበሩ ሰዎች እኮ ናቸው አሁን ካሜራ ፊት ቁጭ ብለው ልክ እንደንትን የሚጫወቱት ቤት በኩል ነው ወደ ፒያሳ የሚወስደን ቤት በኩል ነው ወደ 4 ኪሎ የሚወስደን የሚለው ሰው እኮ ነው ዛሬ የ4 ኪሎንና የፒያሳን ሰው አፈናቅሎ መከራ አፈር ከደቼ የሚያበላው ማለት ነው አፈር ከደቼ የሚያበላው ማለት ነው እና የዚህ የኢትዮጵያ ፖለቲካ ይሄ ልክ ይሄንኑ ነው የሚያየው አሁን በፋኖ ውስጥ የምታዩት እንደዚህ አይነት መንፈስ አለ ምክንያቱም አብዛኛው የባዕዴን ልጅ ነው በፋኖ ውስጥ አብዛኛው የባዕዴን ግርፍ የባዕዴን ልጅ አብዛኛው የአብን ልጅ የአብን ግርፍ አብዛኛው የግንቦት ሰባት ግርፍ አብዛኛው የኢዜማ ግርፍ ናቸው በዛ ውስጥ የገቡት በአመራርነት ደረጃ ያሉት በጣም ጥቂቶች ናቸው ከየትኛው ቫይረስ ጋር ሳይነካኩ ያሉት ስለዚህ እነዚህ ሰዎች ደግሞ ያቁታል ምን ሲኮን ምን እንደሚኮን ማለት ነው እና ይሄ የደሃ ሜንታሊቲ ይሄ የችጋራ ሜንታሊቲ ይሄ የማጣት ሜንታሊቲ ይሄ የሆድ ሜንታሊቲ የሆድ ፖለቲካ እስካልቀረ ድረስ በጣም ብዙ ነገር እንትን ይላል ማለት ነው እንግዲህ የሰሞኑን ፖለቲካ ዞር ብለን ስናየው ትግራይ ነው የምንሄደው ትግራይ እንደምትመለከቱት ትርምስምሱ ወጥቷል ትግሬ መላቅጡ ነው የጠፋበት ኦሮሞማው በሚፈልገው መንገድ ትግሬን ጠፍጥፎ እየነዳው ነው በሚገርም ሁኔታ የናቁት አብይ አህመድ ማይም ነው ድንክ ነው ያሉት አብይ አህመድ ዳይኖሰር ሆኖ ቀጭኔ ላይ ሆኖ አፈር ከደቼ ያበላቸው ነው አሁን ለሶስተኛ ጊዜውን ለአራተኛ ጊዜ አላቅም ብቻ በዚህ አመት 7 አመት ውስጥ ኦሮሞማው የትግሬውን ፖለቲካ ቁማሩን በሐላል ቅርጥፍጥፍ አድርጎ በልቶባቸዋል ማለት ነው አሁን የትግሬ ፖለቲካ በአብይ አህመድ እጅ ወድቋል ትግሬም የአብይ አህመድን ደጅ የሚጠና ሆኗል ማለት ነው እውነታው ይሄ ነው እንደ ትግሬ አሁን አብይ አህመድ የሚቀልድበት እንደ ትግሬ አሁን አብይ አህመድ የሚያሾፍበት የለም ለምሳሌ ድንኩ ሲለው የነበረው ጌታቸው ረዳ አብይ አህመድ መድረክ ላይ አውጥቶ እሱ ዝሆን ሆኖ ያው እሱን ድንክ አድርጎ ጥሎታል ማለት ነው እንግዲህ ትግራይ የሚኮሩበት ነገር ነበራቸው ህወሓት የሚኮራበት ነገር ነበረው አንድ ሰው ነበረ በትግራይ መለስ ዜናዊ የሚባል ሰው ነበረ መልስ በኪሴ ይሉታል አንደበተ ርቱዕ ነው መሬ ነው ያው ከጎጃም የሚጠጋ የዘራረግ ስላለው ያደገውም ደግሞ እዚሁ በህፃንነቱ መጥቶ ጄኔራል ኡንጌት አዲስ አበባ ስለሆነ አማርኛን በደንብ አድርጎ አቀለጣጥፎ ነው የሚናገረው እና ህወሓት ለ30 ምናምን አመት የመለስ ዜናዊ ምላሳቸው ነበር አንደበታቸው ነበር እና ምንም ሲባል እሱ ከፊት ነው ይመጣው ምንም ሲባል ከፊት ነው ይመጣው ለጦርነቱ ከፊት ነው ይመጣው ለጋዜጣዊ መግለጫ ከፊት ነው ይመጣው ለመሪዎች ስብሰባ ከፊት ነው የሚሄደው እና ህወሓት ማለት መለስ ማለት ህወሓት ኢህአዴግ ማለት መለስ ማለት ኢህአዴግ ነበረ በቃ አለቀ እና ጋዜጠኞችን አይፈራም መሪዎችን አይፈራም ትላልቅ ጉባኤዎችን አይፈራም ደግሞ ምሉ ነው ጠንቅቅ ብሎ አንባቢ ነው እንደ አብይ አህመድ you are my president አይል እንዴት ነበር ያለው he is አይደል you is my president አይልም ማለት ነው እና ጥንቅቅ ያለ ነው አማርኛው ሲፈልግ
ያጣምመዋል ሲፈልግ ያቀነዋል መለስ ዜናዊ እንደዚህ ነው ብረቱን ሲፈልግ ያጣምመው ሲፈልግ ያቀነዋል አይፈራም ይሄዳል ጋዜጠኛ አይፈራም ቢቢሲ ሃርድ ቶክ መጥቶ ቢያቀርበው እንደፈለገ አጣሞ የፈለገውን ውሸት ደርሶ ይመልሳል ማለት ነው አብይ አህመድ ግን ስልጣን ላይ ከወጣ አንድ ጊዜ ነው ጋዜጠኛ ፊት የቀረበው ከዛ ውጪ ጋዜጠኛ የሚባል ጉባኤ የሚባል አይፈልግም በቃ ችግኝ ተከላ ምናምን እየሸወደ መኖር ነው የሚፈልገው ማለት ነው ከመለስ ሞት በኋላ ኢህአዲግም ሞተ አብሮ ምላስ አጣ ምላሱ ተቆረጠ የኢህአዲግ ምላስ ተቆረጠ የወያኔ የትግሬ ምላስ ተቆረጠ አንደበታቸው የወያኔው ተቆረጠ በቃ እሱ ነበር ምላሳቸው አንደበታቸው ጨለመባቸው ስብሐት ነጋ ይናገራል እንዳይባል ጃጅቶን ቢሆን መምራት አይችል ደብረጽዮንም ቢያመጡትም ደብረጽዮንም ብሎ አምጦ ነው አይችል ጸጋ ያስፈልጋል እሱ ቴክኒሻን ነገር ነው ሬዲዮ ቴክኒሻን ነበር አሁን አምጥተ በግድ በቆይታ መሪ ልታረጋው አትችል ስለዚህ ከመለስ በኋላ ለትግሬ አንደበት የነበረውና ምላስ የነበረው ጌታቸው ረዳ ነበር ጌታቸው ረዳ ወሎ የኖረ ራያ የኖረ ሰው ነው አራዳ ነው ደሞ የተማረም ነው ፈጣን ነው ከሁሉም ጋር ይግባባል በዲፕሎማሲው መልክ ቢባል መስክ ቢባል ከነጮቹ ጋር ከጥቁሮቹ ጋር ከማንንም ጋር ተግባብቶ የሚሰራ ነፃ የሆነ ሰው ጌታቸው ረዳ ማለት ነው ስለዚህ ወያኔ በገዛጇ እጇን አውጥታ ይሄ ሰውዬ ካልወረደልን አለች መቀሱን ለአብይ አህመድ ሰጠች አብይ አህመድ ካላችሁማ ምን ቸገረኝ እኔማ ይሄን ሰውዬ ልበቀለው እኮ እፈልግ ነበር ብሎ ጌታቸው ረዳ የተባለውን የቲፒኤልኤፍም የትግራይ የፖለቲካ ፓርቲዎችም ምላስ ቆርጦ ጣለ ማለት ነው አለቀ ጎምዶ ጣለው ስለዚህ አሁን ትግራይ ተመልሳ ወደ ታደሰ ወረደ ጋር ገብታለች ያው ታደሰ ወረደን ታቁታላችሁ በጣም አንደበተርቱ ነው ቆይ እስቲ ልላክላችሁ በጣም አንደበተርቱ ነው ቆይ ላምጣው እስቲ በጣም እኔ ጥሩ ነው እስቲ አንደበተርቱ ነው እሱ እንግዲህ ይሄ ነው የሚያስፈልገን ብሎ ትግሬ እሱን ወክሎታል ቅድም ስላላኩል በጣም ይቅርታ ወንድም አለም ይሄንን በደንብ አድርገ ለአድማጭ ተመልካቾቻችን አድርስልን ይሄንን አድርስልን ይሄው እና ጀነራል ታደሰ ወረደን እንግዲህሱም ከነ በረሃ የነበረ ሰው ነው በረሃ የኖረ ሰው ነው በትግራይ በረሃ የኖረ ሰው ነው ከዚያም እንደገና በጦርነቱ ጊዜ 2 አመት ከጁንታው ከትግራይ ኃይሎች ጋር በመሆን የኢትዮጵያ መንግስት ሲወጋ የነበረ ነው ያ ሁሉ ትግሬ የወጣት ከተበላ ከተቀረጠፈ በኋላ እንደገና በእርቅ የገባ ሰው ነው በስምምነት የገባ ሰው ነው እንደገና የጊዜያዊ ሽግግር መንግስቱ ጊዜያዊ አስተዳደሩ የጌታቸው ረዳት ሆኖ ሲሰራ የከረመ ነው እና በጣም አንደበተርቱ ናቸው በጣም በትግራይ ቴሌቪዥን እንትን ሲሉ ከሰጡት መግለጫ እንስማስቲ እንግዲህ ለትግራይ እኝተሹመዋል አሁን ይሄ ከሻቢያ ጋር ተባብሮ የሚደረገው በቅል የሚተባበረው በጣም ጥሩ ግንኙነት የሸርሙጣ አይነት ግንኙነት ወይም بسمع وورد ونستدوس هذا عمال تلاقي صار تلاقي قوة عودنا نايك
እስቲ በጣም አንድ በትርቱ ናቸው አንዴ ድገማቸው አንዴ ስማም ወልዶ ፈስ ቅዱስ ይላል ይሄ ከሻቢያ ጋር ተባብሮ የሚደረገው በቅን የሚተባበረው በጣም ጥሩ ግንኙነት የሸርሙጣ አይነት ግንኙነት ወይም በስመ አብ ወወልድ እንግዲህ አሁን ለትግራይ እኚህ ሰው ተሹመዋል በእውነት በጣም እንትን የሚሉ ናቸው በጣም ተሹመዋል እሳቸው ለትግራይ በጥሩ ሁኔታ ተሹመዋል የትግራይ ፕሬዝዳንት ሆነዋል የመንግስት ርክክብም ተደርጓል አንድ ጊዜ እሷ ርክክቧን ልላክላችሁ ብዬ ነው አንድ ጊዜ እሺ ያው አለቃ ልኬልሃለሁ እንግዲህ እንደምታዩት የትግራይ ምላስ የነበረውን አንደበት የነበረውን በዲፕሎማሲም በምንም የሆነውን ታጋ አልነበረም እሱ የከተማ ልጅ ነው ስለዚህ እሱ አያስፈልገንም ይሄው ከበረሃ ጀምሮ ምናቀው ያስፈልገናል ብለዋል እና አብይ አህመድ እንደምታዩት የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንት ርክክብ ስነ ስርዓት ብሎ ነጮችን ጠርቶ የራሽያ አምባሳደር የአሜሪካን አምባሳደር የእንግሊዝ አምባሳደር የአፍሪካ ህብረት ምናምን አምጥቶ ተመልከቱ በቃ እና ወርጄዋለሁ የኛውን ሹሜዋለሁ በኢሜል ጠቁሙኝ ስል ህዝቡ የጠቆመኝ ይሄንን ነው ይሄኛውን ሹሜዋለሁ ብሏል ለትግራይ ማለት ደግነቱ አብይ አህመድ ቁማሩ አሪፍ ነው ቁማሩ አሪፍ ቢሆንም ግን እንደ አማራ ምናምን እንደ ኦሮሞ እንደ ደቡብ እንደ ምናምን አይደለም አሁን አረጋ ከበደን ዲፕሎማት ጠርቶ ተመስገጥሩና ምናምን እንደ አማራ ምናምን መቀለጃው ነው በስልክ ነው ያሰጣ ቢሮ እንዳይጋዳ ይተባበለው ምናምን ደብዳቤ ሚልክ ሽመልስን አሁን ከፈለገ በቃ ወስዶ እንትን ውስጥ ጋርቤጅ ውስጥ ይከተዋል የደቡቡን አንዱን ርስቱን አንስቶ ወይም እንትናን አንስቶ ለመጣል ምንም ተሰውም አይቆጥራቸው እዚህ ጋር ግን እሱም ፖለቲካን የሰራባቸው ግን ደግሞ ነጮቹን አምጥቶ ይሄው እናንተ ያያችሁኝ በእናንተ ፊት ይሄው ተፈራርመናል ይሄው በቃ ተመልከቱ ምስክሩኝ በጌታ ስም ወላሂ ምስክሩኝ ብሎ ባላህና በጌታ ስም ምሎ ነው ያስጀመረው ማለት ነው እና የትግራይ ሁኔታ ፖለቲካው ዝብርቅርቅ ያለ ነው በትግራይ አሁንም ስደተኞቹ ዛው ሰው ወደ ስደተኞች ካምፕ እየገባ ነው ኑሮ ሲወደድ ሰዎች ወደ መጠለያ ካምፕ ነው የሚሄዱ የቤት ኪራይ መክፈል ያቃታቸው መብላት መጠጣት ያቃታቸው ወደ ትምህርት ቤቶቹ በሙሉ ተዘግተዋል ትምህርት ቤቶቹ የስደተኛ ካምፕ ሆኗል ግማሽ ወድሟል ምኑ ወድሟል ሁሉ ነገር ወድሟል ልብ ብላችሁ ካያችሁ አሁን የሚሰደደውን ትግሬ ብትመለከቱት ትደነግጣላችሁ በጅቡቲ በራ በአፋር በራ በየመን በራ ብትመለከቱ ጉድ ነው ነቅሎ እየወጣ ነው ትግራይ ዙሪያው የታጠረ ነው የትም መሄድ አይችልም ይሄ እንግዲህ ታላላቆቻቸው የፈጠሩባቸው ነገር ነው ትግሬ የትም ሄዶ የሚሰራ ነበር አማራ የትም ሄዶ የሚሰራ ኦሮሞ የትም ሄዶ የሚሰራ ነበር በኢትዮጵያ ውስጥ ተዟዙሮ መስራት ተዟዙሮ መብላት የነበረ ነው የቀደመ የነበረ ነገር ነው አሁን ግን ባለው ሁኔታ
ተዟዝሮ መብላት መስራት አይደለም ከቤት ወጥቶ ተመልሶ ለመግባት የማይቻልበት ስርዓት ተፈጥሯል ማለት ነው ራሷ ወያኔ የፈጠረችው ነው ጉድጓዱን ስትቆፍረው እሷ ለአማራ ብላ ነበር የቆፈረችው አማራን ጨቁና ለመያዝ አማራን ለማሰቃየት አማራን ሀገር ለማሳጣት ነበር እና ስራ ሲቀጠር ሰው መታወቂያው እየታየ ዘሩ ብሄሩ ከተቆ አማራ ካለ ስራ እንዲያጣ ቅድሚያ እንዲያጣ በትምህርት በምን እንዲጎዳ ብላ ለአማራ ያመጣችው ነበር እዛ ላይ ትግሬ ስለሚል ትግሬ አንደኛ እንዲሆን ከተቻለ ኦሮሞ አካባቢ ኦሮሞ ሁለተኛ እንዲሆን እንደዚህ ብላ ነበር የፈጠረችው አሁን የትም መሄድ አይቻልም አለቀ ክልል ለከብት ነው ክልል ማለት ለከብት ነው መከለል የሚከለለው ለከብት ነው ለሰዎች ክፍለ ሀገር ነበር ሀገር አለ የሀገር ክፍል ነበር አሁን እነ ወያኔ መጣችና ከለለችው በረት ሰራች ስለዚህ እያንዳንዳችሁ ከበረታችሁ አትወጡም ማለች ይሄው በረቱ እሷ ላይ ጠነከረ ወደ ኤርትራ መሄድ አይችልም ትግሬ ወደ አማራ መሄድ አይችልም ትግሬ ወደ አፋር መሄድ አይችልም ትግሬ በመኪና እንኳን መምጣት አይችልም ትግሬ ወደ አዲስ አበባ የሚመጣው በአውሮፕላኑ ደግሞ ዱሮ ዱባይ ጣሊያን ፈረንሳይ ደርሶ መልስ የሆነው ስራ የለም እንቅስቃሴ የለም እና በእውነት ትግራይ የወደቀባት ማአት እንዲህ በቀላሉ የሚገለጥ አይደለም ቀላል ነገር አይደለም በጣም ከባድ ነው ማለት ነው የብዙዎቹን የትግሬ ፔጆችን አይቻለሁ በጣም ተከፋፍለዋል ሁለት ሶስት ቦታ ተለያይተዋል በፊት አነ ተጋራ ይሉ የነበሩት የትግሬ ፔጆች አሁን ሁለት ሶስት ቦታ ተከፋፍለው አድዋ አጋመ እንደርታ ራያ ምዕራብ ትግራይ ምናምን ተባብለው ተከፋፍለዋል እነ ስታሊንና እንትና እንኳን አንድ ላይ አይደለም እነሱን ያግዟቸው የነበሩት ኦሮሞዎች እንኳን አሁን ሁለት ቦታ ነው ግማሹ ያንደኛውን የደብረጽዮንን ቡድን ደግፎ ግማሹ የነጌታቸውን ቡድን ደግፎ የበለጠ እሳትና ጭድ ያረጋቸው ነው ማለት በፊት ቲፒኤልኤፍ ሌላው ላይ ያደርግ የነበረው ክፋት ዛሬ በትግሬ አክቲቪስቶች በትግሬ ጋዜጠኞች ላይ ደርሶ ያዋለው ማለት ነው አሁንም የተሰበረ ልብ የለም አሁንም መጸጸት የለም አሁንም ማልቀስ የለም አሁንም የይቅርታ ልብ የላቸው አሁንም ጥጋብ ነው አሁንም ትቢት ነው አሁንም ጉራ ነው አሁንም ፉከራ ነው እነሱ ከማን የተለዩ እንደሚመስላቸው መድኃኒዓለም ይወቅ ኢትዮጵያ ውስጥ ነው ያሉት አብዛኛው ትግሬ ደሃ ነው ልክ እንደ አማራው እንደ ኦሮሞ እንደ ሱማሌው ነገር ግን እነዚህ አየር ላይ ያሉት ትግሬዎች በሜካፕ አብደው በዚህ በእርዳታ ብርና በምዕራባው ዓለም የአየር ጸባይ ትንቡክ ያለ ፊታቸውን ይዘው ከሌላ ዓለም ከሌላ ፕላኔት እንደመጣ ኢትዮጵያ ውስጥ የማናቃቸው መስለው ነው የሚኩራሩት እሱ ነገር አሁን ትንሽ ሰከን ይያለ በረድ ይያለ ነው የፈጠሩትም አንድነት አማራን ለማብሸቅ ሌላውን ኢትዮጵያ ለማብሸቅ የበጠው የትግራይ አንድነት እሱ የተናደ መጥቶ ጎጣዊነት መንደሬነት ተስፋፍቶ እርስ በራሳቸው እንትን ብሏል እንደምባይኳብ ነው በእውነት የተናደው ማለት ነው አማራን 5-6 ቦታ ኦሮሞን 5-6 ቦታ ከፋፍሎ አማራና ኦሮሞን አጋይቶ እኛ ትግራይ አንድ ነን ተጋሩ ነን ትግራዋይ ነን ምናምን ይያለ አንድ የፖለቲካ ማህበረሰብ ፈጥሮ ወያኔ ያራመደው ነገር አሁን አልሰራላቸው ማለት ነው እንትኑ እሳቱ እዛው ነው የነደደው ቦምቡ እዛው ነው የፈነዳው ማለት ነው የወያኔ ፍልስምና አፈር ከድሜ በልቶታል አሁን ኢሮብነን ነው የሚለው ሰብዓ እንደርታን ነው የሚለው ሽሬነን ነው የሚለው አዲግራት ነው የሚለው አደሞች እንዲያርገው እንደዚህ አርገው ነው የሚለው እርስ በርሳቸው ተለያይተዋል ማለት ነው እንግዲህ ይሄን የፈጠረው ጊዜ ነው ዘመን ነው ይሄ ቀን ይመጣል ብሎ የገመተ የለም እነሱም አይታቸዋል ጭፈራቸው ልዩ ነበር እስክስታቸው ልዩ ነበር አነ ተጋሩ ነበር ግንቦት 20 በመጣ ቁጥር ወሩ በሙሉ ክላሽ ነው ወሩ በሙሉ እንበር ተገደለይ አይ በግዝል መዝለል ነው መጨፈር ነው ወንድሙን የገደለበትን ያሳዩ ልክ ሚሳኤል ያመጣቁ ይመስል ልክ ምንድነው ስሙ ሳተላይት ያመጣቁ ይመስል ልክ ቴክኖሎጂ የተገኘ ይመስል በረሃ ለበረሃ እየተንጠራወዘ ወንድሙን የገደለበትን የሚያስተው እሱም ጠፋውን እሱም ቀርቶ መፋጠጥ ሆናል ማለት ነው ስለዚህ በትግራይ
ትርምስምስ ያለ ነገር ነው ያለው ከመቀበል ውጪ አማራጭ የላቸውም አሁን አንደበተ ርቱዕ የሆነ ጀነራል ተመድቦላቸዋል ወታደር የነበረ ነው ይስማሙ አይስማሙ የምናቀው ነገር የለም ግን አብይ አህመድ አሁን ካርታውን በደንብ ስቦ እየተጫወተባቸው ዛውን እንትና አልቀበልም ቢሉን ማን ነው ስማቸው መቀሌ የተቀመጡት ደብረጽዮን አንቀበልም ቢሉ ይሄው እንግሊዝ አይታችኋል እናንተ ፊት ነው ያፈራረምኩት እዛ ያሉት ጠግበዋል ከሻቢያ ጋር አብረው ናቸው ስለዚህ ትንሽ ቁጥቲ ስጡንና ሻቢያንም ወያኔንም አብረን እንምታ ብለው ድጋሚ ወደ ትግራይ ሊዘምት ይችላል ኦሮሞማው ሰሜኑን ማድቀቅ ስለሚፈልግ ማለት እውነት ነው እኔም ነግራችሁ ይመራል ግን ምን አባቴ ላርክ ይመራል ግን መቀበል ነው ለትግራይ አሁንም መመክረው ትግራይን አርክሰዋታል በጣም አርክሰዋታል ታቦተ ጽዮን ፊት ነውር ተሰርቷል እና አባ ሰረቀ ብርሃን ሌሎች ወንበዴዎች የትግራይን ሃይማኖት የትግራይን ቅድስና አርክሰውታል እረፍት አታገኙም እውነቱን ነው ምነግራችሁ እውነቱን ስነግራችሁ ማለት ነው አሜሪካንን ያዙ እንግሊዝን ያዙ አብይ ግር ስር ተደፉ ሚሊየን መሳሪያ ይኑራችሁ ምን ይላችሁ ትግራይን አርክሳችኋታል ያን ቅዱስ ደብር ያን ቅዱስ ታቦት አርክሳችሁታል ነውር ፈጽማችኋል ኢትዮጵያን አዋርዳችኋል ኢትዮጵያ የተወለደችበት የተፈጠረችበትን ምድር እናንተ አርክሳችሁታል እንደኔ የሚነግራችሁ ሰው የለም በሌላው ሊፈራችሁ ይችላል እኔ ግን እውነቱን ልንገራችሁ አብርሃ አጽባሃን ያየው ደብረ ዳሞን ያየው የተቀመጥኩ አክሱም ጽዮን የተቀመጥኩ ማህበረ ደጌ የተቀመጥኩ በገራልታ ተራሮች የተቀመጥኩ በእነ አቡነ ይማታ ገዳም የተቀመጥኩ የኖርኩ የትግራይን ቅዱሳን ገዳማት መካናት የማቅ እኔ ያን ህዝብ አርክሳችሁታል ያንን ህዝብ ለመከራ ዳርጋችሁታል ለሃጣን የመጣ ጦስ ደግሞ ለጻድቃኑ ተርፏል ስለዚህ ለትግራይ የሚያስፈልጋት አሁን እጁን ወደ አሜሪካ መዘርጋት አይደለም ጆ ባይደን ብትሉ ጆ ባይደን ለራሱ የማይሆንበት ጊዜ መጣ ያችሁ ለራሱ የማይሆንበት ዘመን መጣ ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች የሚለውን ቃል ረሳችሁ እናንተ በመሳሪያችሁ እናንተ በወያኔ እናንተ በህወሓት እናንተ በቲፒኤልኤፍ ተመካችሁ በበረሃዎቻችሁ ተመካችሁ በተዋጊዎቻችሁ ተመካችሁ ስለዚህ እግዚአብሔር ረሳችሁ እግዚአብሔር ከዳችሁ እግዚአብሔር ተለያችሁ አሁን ጭንቅ በጭንቅ በቃ ምን ታመጣ ብትነገር የምትሰማ የለ ብትደመጥ የምትሰማ የለ አለቅ እግዚአብሔር ከተለየ ምን ታደርገዋል የሚያስፈልገው አሁንም ሰብሰብ ብሎ እግዚአብሔር የሚቀበልበትን እግዚአብሔር ይቅር የሚልበትን መንገድ ያውቃልና ወደዛ መመለስ ነው ዝም በባዶ ሜዳ መፎከር በባዶ ሜዳ መሸለል በባዶ አሁን ይሄን ስናገር የሚሰማኝ ትግሬ ራሱን የሚመዝነው ከአማራ ጋር ያወዳደረ ነው አሁን እንደዚህ አይነት ነገር አማራ ፊት መነገር አልነበረበትም ኤርትራውያን ፊትኛ መነገር አልነበረብን ምናምን አይላ እኔ አንተን ነው የምናገር ስናገር ስለራስ አማራን በራሱ መጣበታለሁ ኦሮሞን በራሱ መጣበታለሁ ኤርትራውን በራሱ መጣበታለሁ ስለ ትግሬ ስናገር ግን ትግሬዎች ይሄንን ማስተካከል አለበት የርኩሰት ምድር ነው የተፈጠረበት የነውረኞች ምድር ነው የተፈጠረበት ጥጋብ አልነበረም አስረሽ ምቹ ሚኒስትሮች እኮ ናቸው አይደለ ለስብሰባ መቀሌን ምርጫ አድርጉ ምርጥ ሴቶች አሉ ያሉት የሴክስ ቱሪዝምን ለማስፋፋት በመስቀል ስር ጭፈራ ያመጣችሁት እናንተ እኮ ናችሁ እና አሁንም ጣጣው እንዲበርድ ያናርጉ የኢትዮጵያን ቤተክርስቲያን ለሁለት የከፈላችሁ የገመሳችሁ ቅዱስ ፓትሪያርኩን ወገንነቱ በስጋ ከናንተ የሆነውን ፓትሪያርክ ትግራይ ምድር ቢሄድ አባገዳ ተቀበላችሁ ቄጤማ ጎዝጉዛችሁ የገረፋችሁን ያስራባችሁን ያስጠማችሁን የለጠለቃችሁን ሱሪያችሁን ዝቅ አርጎ በሳማ የገረፋችሁን በድሮን የጨፈጨፋችሁን በመትረየስ በቦምብ አፈር ከደቼ ያበላችሁን አባገዳ ቄጤማ እየጎዘጎዛችሁ አምባሻ እየወረወራችሁ ፈንዲሻ እየበተናችሁ ብብታችሁን ብሽሽታችሁን እስኪያልበው ድረስ እየዘለላችሁ አሽቃብጣችሁ ፍርፋሪ ብናገኝ ስልጣን ብናገኝ በኦሮሞ ዘንድ ሞገስ ብናገኝ ብላችሁ እና ባሳይሮስን ተቀብላችሁ አባገዳ ተቀብላችሁ ልክ ያገባችሁን ተቀብላችሁ
ከናንተ ወገን የሆኑ ስለናንተ ሲያለቅሱ በእናንተ ሲገፉ የኖሩትን ቅዱስ ፓትርያርክ ወደ እናንተ ሲመጡ ግን በር ዘግታችሁ ኪዳን እንዳያደርሱ የቤተ መቅደስ በር ጠርቅማችሁ ከውጭ አዋርዳችሁ እግዚአብሔር ሆኖ የመጣውን እግዚአብሔርን አንፈልግም ሂድ ብላችሁ አባራችሁ ዛሬ ትባክናላችሁ ድንጋይ ተሸክማችሁ ይቅርታ ያለበለዚያ ታዩታላችሁ የኔ እውነት ያሸንፋል አባ ሰረቀ ሟች ነው አሁን ሴት ደፍሮ ጳጳስ ሆኖ የአክሱም ሴት ደፍሮ እንግሊዝ ሀገር የማይገባው እና አባ አሮን የሚመሩት የትግራይ የቤተ ክህነት በሱ ነውር ምክንያት የምትቀበሉት መከራ ገና ታዩታላችሁ ብትበሉ አትጠግቡም ብትለብሱ አትደምቁም ብትናገሩ አትሰሙም ታላቋን ቤተክርስቲያን ከነክብሯ አዋርዳችኋልና ስለዚህ ብሔራዊ የሆነ ይቅርታ ብሔራዊ የሆነ ንስሐ ያስፈልጋችኋል ያለበለዚያ ስትጫጫ ትኖራለህ ጦርነት ገጥማለሁ ብለህ ትወጣለህ እንደ ቅጠል ትረግፋለህ እንበር ተጋዳ ላይ ብትል ወደ ላይ ወደ ታች ብትል እግዚአብሔር ካልሆነ የለም እነግርሃለሁ እኔ እውነቱን ነው የምነግርህ ንስሐ ያስፈልጋል ጥጋቡ እንደ ሰዶምና እንደ ገሞራ ነበር የሆነው 22ን ያየ የትግሬ ጥጋብ የወያኔ ጥጋብ ያውላ ሰካራም ያውላ ጠጪ ያውሉ አመንዝራ ያውላ ጋለሞታ ለትግራይ ምንም አላመጣላትም በረከት አላመጣላትም ውርደት ነው ያመጣላት ስለዚህ ንስሐ ያስፈልጋል ጥበበኛ መሆን ያስፈልጋል መረጋጋት ያስፈልጋል